يا الله الله يا الله الله يا الله. الحمد لله رب العالمين له النعمة وله الفضل وله الثناء الحسن صلوات الله بر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين وبعد إنه شهيد الكرام. السلام عليكم ولن تستطيعوا. أعوذ بالله من الشيطان الرجيم. ولن تستطيعوا أن تعدلوا بين النساء ولو حرصتم فلا تميلوا كل الميل فتذروها كالمعلقة وإن تصلحوا وتتقوا فإن الله كان غفورا رحيما. ባለፈው አያት ላይ እንግዲህ ወኢን ምርአቱን ኻፈት ሚን ባዕሊሃ ኑሹዛ ያው በሁለት ባልና ሚስት መካከል ያለውንም እንዴት መኗኗር እንዳለባቸው ችግር ሲፈጠር ደግሞ እንዴት መፍታት እንዳለባቸው ቁርአን እያስተማረን ነው። ለምን ቁርአን የሚያስተምረን ከአኺራችን ነውና የሚነግረን አንድ ሴት ከባሏ ጥላቻ ወይም ቅሬታ የፍቅር መቀስቀስ ከተለያየ ነገር አቅማቱ ያሳታ ማሟላት ሲችሉ ሊሆን ይችላል። የተለያዩ ነገሮች ውስጥ ከእሷ ውስጡን ከእሷ እንዲራቀ በምትረዳ ጊዜና እናንተ በመካከላችሁ ብትስማሙ ችግር የለም። ያው ከእሷ በኩል ያለውን ቀናቶች ሊሆን ይችላል፣ የአስቤዛ ጉዳይ ሊሆን ይችላል። አላኩል ያህል እሱን ሊከብደው ይችላል። ከኔ እንዲርቅ የሚያደርገው እኔን ችላ እንዲል የሚያደርግ ነገር ይህ ነው ብላ የእሷን ሐቋን ተወት አድርጋ ካስተካክሉ ችግር የለም። ወሱልሁ ኸይሩን እችም እንዲሁ እየተነዛነዙ ከመኖር እየተጨቃጨቁ ከመኖር ወይም ፍቺ ላይ ከመድረስ መስማማቱን የሚያህል ነገር የለም። ወሕዲረት ለአንፉሱ ሹሓ ነፍስ መቼም ራስ ወዳድ ናት። እሱም ከእሱ ያለውን ነገር ሰጠት አድርጎ እሷን አስደስቶ ወይም እሷ ያላትን መብት ተወት አድርጋ መስማማት ላይ ነፍስያ አስቸጋሪ ናትና ነፍስያ ልትኸልቁ ይገባል። ወኢን ቱሕሲኑ ወተተቁ በመካከላችሁ ያለውን ነገር አስተካክላችሁ አላህን ፈርታችሁ መልካም ኑሮን ብትመሰርቱ فإن الله كان بما تعملون خبيرا فيجازيكم الله የዚህን ክፍያ እመቃብላችሁ ነው። እሱ ነገር የተቸገረ ለሚስቱ ሲል እንዲተወው ለሚስቱ የሚያሟላው ይኖራል። ያን ባደረገበት ከፋው ማንም ሳይሆን አላህ ነው። ከዛሊከ እሷም ቢሆን የእሷን መብት ትታ ነገሮችን አስተካክላ ለአላህ ብላ የምትሰራ ከሆነች ከፋዩ አላህ ነውና ይህን ካረገ በኋላ ረሱል ዓለይሂ ሰላቱ ወሰላም በሐዲሳቸው እንደተናገሩት አንድ ሰው ሁለት አግብቶ የማያስተካክል ከሆነ የውመል ቂያማ ግማሽ ጎኑ ደርቆ ነው የሚቀርበው የሚለው ሐዲስ ሲመጣ ሁሉ ይሄ በጣም ሁለት ሚስት ላለው፣ ሶስት ሚስት ላለው፣ አራት ሚስት ላለው አስቸጋሪ ነውና ሐታ በመሐባ ዙሪያ ላይ ሁለቱንም ማስተካከል ሶስቱንም አራቱንም እኩል አይነት መሐባ ማስገኘት ይኖርበታል። እንደ ሐዲሱ ከባድ ነው። ማንካረት ለሁም ረአታኒ ሁለት ሚስት ያለው አሉ እንጂ መነሻው ሁለት መስም ካንዲ ሲጨምር ነው ማስተካከል የሚባለው እንጂ ሶስትም አራትም ሆኖ እንደዛው ነው። ፈማለ ኢላ ኢህዳሁማ አንዷን እንደወርፍ አርጎት ወደ አንዷ ብቻ ሆኖ ያቺኛይቱን መብቷን የማይጠብቅላት ከሆነ ያቺኛይቱን የማያስተካክል ከሆነ ጃአ የውመል ቂያመቲ ወሽቁሁ ማኢሉን ጎኑ ደርቆ ነው የሚቀርበው። ሲል ይሄ ከባድ ስለሆነ አላህ ምን አለ? ወለን ተስተጢዑ እናንተ አትችሉም አንተ አይዲሉ ቢልመሐባ በይነ ኒሳኢ ወለው ሐረስቱም ፍላጎቱ ኑሮ እንደው የፈለጋችሁትን ያህል ብትጨረጨሩ የፈለገውን ያህል ጉጉቱ ቢኖራችሁ ለማስተካከል ፍቅሩ ቢኖራ እናንተ
ብታስቡትም ሁለቱንም እኩል መውደድ በጭራሽ አትችሉም። ይሄ የመሐባ ጉዳይ ስለሆነ በልጆች መካከል ያለውንም አንድ ሰው እኩል ያድርግ ሲባል የሚገዛው ነገር ካለ ለሁሉም አንድ አይነት አድርጎ ያው ተመሳሳይ አንዱን ከአንዱ ሳያበላልጥ የሚሰጠውም ካለ ከዛሊከ ማለት ነው እንጂ የነፍስያ ነገር ወደ አንዱ ልጅ እንግዲህ ከብዙ ልጆች መካከል ወደ አንዱ ወደ ሁለቱ ከሁለት ከሶስት ሴቶች መካከል ወደ አንዷ ማይሉ ይሄ ቀልቡ ሊኖር ይችላል። ይሄን ሁሉ ወዴድ ማለት እክቲያርም አይደለም። ግን ወለን ተስተጢዑ አን ተዕዲሉ በይነ النساء ወለው ሐረስቱም የፈለገውን ያህል እንኳን ሂርሱ ቢኖራችሁ የማድረጉ ፍላጎት እንኳን በመሐባ እኩል እናድርግ ብትሉ እንኳን አትችሉም። በዚህ አትያዙ። እንግዲያስ فلا تميلوا كل الميل الى المحبوبه ወደዛችሁ ወንድ ብላችሁ ወደያችኋት ብቻ ሁሉም ነገር ስለተመቸችሁ ቀልቧ አንዱ ላይ ብቻ በጣም ተዓልቅ ስላለ ወደሷ በአጠቃላይ ተዘንብላችሁ ፈተደሩሃ ያችኛይቱን እንዲያትተዋት ከልሙዓለቃ ማለት በይነ ሰማይ ወልአርድ አየር ላይ ያለ ነገር አሁን አየር ላይ ያለ ደስታን የምንበለው አየር ላይ ያለ ነገር ዝም ብሎ በህዋ ላይ ያለ ወደ ሰማይም አልተጠጋም መሬትም አይደለም። መሬት ነው እንዳይባል መሬት ለቋል፣ ሰማይ ነው እንዳይባል ሰማይ ላይ አልሆነም። የተሰቀለ ነገር መሬት የማይባልም ላይ የማይባልም ዝም ብሎ በህዋ ላይ ነው ያለው። እና ይቺ ሴት ባላላት እንዳትባል ትቷታል። አይ ባሌላትም ተብላ ደግሞ ሌላ እንደሷው አቸዋን ፈልጋ የሚወዳትን እንዳትፈልግ ይካሐላት ይባላል። ይቺ ሴት ምን ትባላለች? ሙዓለቃ የተሰቀለ ነገር ባል እንዳላት ሙና ከባሏ ተጠቃሚ አይደለችም። ባልም ሳይኖራት ቀርቶ ሌላ አማራጯን የምትፈልግ አይደለችም። እንደዛ አድርጋችሁ ግፍ አድርጋችሁ እንዳትተዋት እንጂ መቼም በፍቅር እኩል እናደርጋለን ማለት ይሄ በሰው ልጅ አቅም የሚሰራ አይደለም። በይህ አላህ ይዛችሁ ነው። ቀናቶች ከሆነ እኩል ይከፍላል። 2 3 ካለው 4 የሚሆኑ ለሁለት ቀን ሊሰጥ ይችላል። የሚያሟላውን አስቤዛ እኩል ሊያሟላ ይችላል። የሚገዛውን ልብስ እኩል ሊገዛላቸው ይችላል። እዛ ሄዶ እንግዲህ ያለ የፍቅር ጉዳይ እዛ ሄዶ ከዚህኛይቱ ጋር የነበረውን ነገር ሁሉን አደርጋለሁ ማለት በሰው ልጅ የሚቻል ነገር አይደለምና ወዲያችኋት ብቻ ተጠቅላችሁ ገብታችሁ ያችኛይቱን እንዳትረሷት ያችኛይቷን እንዳትተዋት ነው እንጂ በፍቅር ማስተካከሉ አትገደሉም። ወኢን ቱስሊሑ አላ አላህ አሁንም إن ውስጥ ያለውን አስተካክላችሁ ወተተቁላህ ልቁ ነገር ተቅዋላህ ነው። አላህን ሲፈራ በዛሂሩ ለሰው መሸወድ ይቻላል። አንዷ የበለጠ እያደረገ ለዛችኛይቱ እነሱ በማያውቁት መልክ ማድረግ ይችል ይሆናል። የተለያየ ነገር ሰው በማያውቀው መልኩ አድርጎ አንዷ ላይ ተአልቁ በማንኛውም በሚያደርገው ነገር የበለጠ ሊሆን ይችላል። ግን ነገሮችን አስተካክላችሁ በመሐከል ያለውን ብታስተካክሉ ፈይጃዚኩሙላህ ማለት አላህ በኢጃዛ የሚሰጣቸዋል። ፈኢነላህ ካነ ገፉራን ረሒማ በመሐባ የሚመጣው በአንዳንድ ነገር በሚመጣው አላህ ይጠይቃችሁ። ያው አቅማችሁ የፈቀደውን ያህል አስተካክላችሁ ከዛ የመሐባ ጉዳይ አንዲቱ ላይ ተአልቅ ቢኖር ሁሉም እኩል እንደታልወደዳችሁ ወይም ደግሞ ሰውየው አስተካከለ ማለትም ለሁሉየት ትንሽም ነገር አንደኛዋ ላይ የተወሰነ ነገር እንዲበልጥ አይኖርም፣ የተወሰነ ነገር አይከሰትም ማለት አይደለም። አላህም ፈርቶ እሱ በሚያውቀው አቅሙ በፈቀደው ያህል ሁለቱንም ለማስተካከል ችሎ አንዳንድ ጊዜ የሚከሰት ነገር ነው። የተለያዩ ምክንያት ያንኳን ቀዳፉ ይችላል ቢሚያ እኩል የሆነ አስገዛ ነገር ላይሆን ይችላል። የተወሰነ ነገር በሚገዛው ልብስ ላይ አንዳንዴ መበላለጥ ሊኖር ይችላል። ብቻ አላህን ፈርታችሁ እናንተ አቅማችሁ የፈቀደውን ያህል የምታስተካክሉ ከሆነ ይህ መካከል ለሚከሰቱ አንዳንድ ነገሮች ካነ አቁራራ እኩል አደረገ ማለት አይቻልም። አንዷ ትንሽ በለጥ የሚገዛቸው በጎች ላይ ሊከላለፉ ይችላሉ። በገዛው ልብስ ላይ በተለያየ አጋጣሚ የአንዷ ከፍ የአንዷ ዝቅ ሊሆን ይችላል። በዚህ መካከል ለሚኖረው ግን እመራለሁ እናንተ ብቻ አላህን ፈርታችሁ አስተካክላችሁ አቅማችሁ የፈቀደውን ያህል ስሩ እንጂ እሺ
وإن يتفرقا يغن الله كلا من سعته وكان الله واسعا حكيما አሁን ፍች እንዳይከሰት ሁለት ሚስት ቢኖረውም ሶስትም ካሉ እሱም እሷን የሚያስደስትበትን ጨመር አድርጎም እየሰጠ እሷም ደግሞ ያላትን መብት ተወት እያደረገች ከዛ አላህን ፈርታችሁ ነገሮችን አስተካክላችሁ የምትኖሩ ከሆነ ጀዛውን እሰጣለሁ ተስማሙ ታረቁ አብራችሁ ኑሩ አለ አላህ። እንግዲህ እሷም ሐቋን አልተው ብሎ እሱም ነፍስ እያሸንፈው ይህን ነገር ማስተካከል የማይችሉ ሆነ ዝም ብሎ መጨቃጨቅ ብቻ ሊሆን ይችላል። ነገሩ ምንም የማይታረቅ ከሆነ የመጨረሻው አማራጭ ምንድነው? ፍች ነው። ወይ እሱ አልስተካከል ብሎ ሊሆን ይችላል። እሷ በጣም ሁዝን ላይ ትሆናለች። እሱን ተነጥየ ህይወት የለም ብላ ተስፋ መቁረጥ ደረጃ ልትደርስ ትችላለች። ወይ እሱ ይሄን እሱ አስተካክል ብትባል ጭራሽ ካልተለያየው ብላ እሱ ጭንቀት ውስጥ ሊገባ ይችላል። ይሄ አይደለም። ተጥሩ በዝምድናም በጎረቤትም በጓደኛም ተብሎ ቁርአንን መክሯቸው ሐዲስን መክሯቸው ለማስተካከል ጥረው የማይስተካከል ከሆነ እንግዲህ የመጨረሻው ፍች ነውና ወይ የተፈረቃ ቢለያዩና ወደ ፍች ደረጃ ቢደርሱ እሱም ካለሷ መኖር ህይወት የለም ብሎ ተስፋ ሊቆርጥ እሷም ደግሞ እሱም በማጣቷ ባለው ወህሻ ሌላ ውስጥ መግባት የለባትም። ለምን ወይ የተፈረቃ ይሁን الله كل من ساعته አላህ ባል ከሆነ የሚያሳስበው ብዙ ስንት ሷሊህ የሆኑ ባሎች አሉ። ሚስት ከሆነ ብዙ ሷሊሐት የሆኑ ሴቶች አሉና እሱንም መሰሉን ሌላ ፈጥረለታለሁ እሷንም ደግሞ የሚወዳትን የሚያፈቅራትን ሌላ ከተፋቱ በኋላ ነገሩን ተቃተው እንዲኖሩና ራሳቸውን እንዲችሉ አደርጋለሁ። ወይ የተፈረቃ ይሁን الله كل من ساعته እሷም መልሳ እሱን ማታስብበትን ለካ እንዲህ ያለ ህይወት አለ የምትልበት እሱ ከሆነ ገፍቷት እንድትወጣ ያደረጋል ማለት ነው። እሷም ከሆነች እንዲህ ብላ ሄደችው ደግሞ ለሱ ደግሞ የተሻለችውን አምጥቶ ለካ እንዲህ አይነትም ህይወት አለ እንዲል አደርጋለሁ። ነገሩ ይስተካከል ተባለ የማይስተካከል ከሆነ አንዳንዴ ሴቶች ማስቸጋሪ ናቸው። ገፍተው ሊሄዱ ይችላሉ፣ ወንዶችም ሊሆኑ ይችላሉ። ደግሞ ይሄን ከሆነ ሙእሚን አጀበ ለአምሪ ሙእሚን ኢነል አምረ ኩሉ ኸይር እንደተባለው ተቻል ይቻል መጨረሻ ላይ ደግሞ ሲፋታ በቃ ህይወት እንግዲህ የለም ተብሎ የሰው ልጅ ወደ ተስፋ መቁረጥ ወንዱም ሆነ ሴቷ ወንዱም ሆነ ሴቲቱ መድረስ የለባቸውም። ለምን ወካነ አላሁ ዋሲዐን ነው የሚለው አላህ ሞልቶታል። ሷሊህ ባል ነው ብላ ከሆነ ከሱ የበለጠ ደግሞ አስላህ አለ። እሷን ደግሞ እንደዛ የሆነበት በመልኳ ሊሆን ይችላል። በተለያየ ነገር ከሆነ ከሷ የበለጡ ደግሞ አይቶት የማያውቀው ስንት ሴቶች አሉና ሰፊ ነው ረህመት ሞልቷል። ሐኪመን አንዳንዴ ጥበቡ ያላህ ነፍዑል ኢባድ ቢማ ዛሂሩ ፈሳድ ይባላል። አንዳንድ ጊዜ ሲገፋት ስታለቅስ ስትለምን ምን ስትል ስትወጣ ግን የተገፋችና የተጎዳች ሊሆን ይችላል። ያ ደግሞ እንደዛ እንዲሆን ያደረገው ያላህ ጥበቡ ህክማው እሱ የተሻለ በዲኑም በመልኩም በሀብቱም በቃ እስካሁን ያሳለፍኩትን ህይወት ቀዷል አውጣ የሚያስብል ያጋጥማታል። ከዛሊከ እሱም ከሆነ ደግሞ ከገፋችሁ በተለያየ ነገር እሷ ጋር መኖሩ ልጆቻችንን እያለ ተለያየ ከቤተሰብ ሊሆን ይችላል ከጓደኛ ከነፍስያ ከሸይጣን ተገፋፍታ ደግሞ ገፍታው ምክር ከሆነ ወካነ አላሁ ዋሲዐን ሐኪም ጥበበኛ ጌታ ነው። ለማንም ብሎ እንደዛ ገፍታ እንዲትሄድ እንዲትወጣ ያደረገበት ለሱ ደግሞ የተሻለ ከዛ በመልክም በዲንም በሁሉም ነገር በጸባይም የተሻለች ሊሰጠው ይችላልና ኢግማው አይታወቅም። ስትኖሩም ተስማሙ። እንደው መጨረሻው ላይ ደርሳችሁ ፍች እንኳን ቢመጣ መጨነቅ መጠበብ የለም። ሁሉም ራሱን ችሎ እንዲኖር ለሁሉም የሚያተካካ አደርግለታለሁ ይላል አላህ። ለምን ወሊላሂ ማ ፊ ሰማዋቲ ወማ ፊል አርድ ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله وإن تكفروا فإن لله ما في السماوات وما في الأرض وكان الله غنيا حميدا ولله ما في السماوات وما في الأرض وده الله توكل ካደረገች እሷ እሱም በአላህ ተወኩል ካደረገ
ቃል የገባው እኮ አላህ ነው። ከገብተሽ የምትወጪ ከሆነ አብሽሪ እሱን ማትፈልጊበትን አመቻችልሻለሁ። ገፍታ ከሄደች ለመጨረሻ ጥረህ አብሽር አንተም እሷን ማትፈልግበትን በቂ የሆነ ህይወት ሰጣለሁ ብሏል። ለምን ቢባል ወሊላሂ ማ ፊስ ሰማዋቲ ወማ ፊል አርዲ ሰባቱም ሰማይ በሰባት ሰማይ ውስጥ ሰባቱ መሬት በሰባት መሬት ውስጥ ያለው ሁሉ የማን ነው? የአላህ ነው። ሌላ ፈጥሮ አላት ባላልቅበት አላህ እሱም ቢያረጋው እሷም ቢብላ ስለሄደች እኮ አላህ ስንት ሚስት የሚሆኑ ሞልተውታል። ሚስት የሚያልቅበት ጌታ አይደለም። ያልተጠበቀችውን አመጣለሁ አብሽር አንዱ ቢቀር ሌሎች አሉ በሰማይ በምድር ያለው የኔ ነው ይላል አላህ። ከዛ በሰማይ በምድር አላህ ካዘጋጃቸው ይልክለታል ወይም ይልክላታል። ወሊላሂ ማ ፊስ ሰማዋቲ ወማ ፊል አርድ አለና እንዳጠቃላይ ወለቀድ ወሰይና الذين اوتوا الكتاب من قبلكم ከናንተ በፊት መመሪያ ተሰጡትን ወሰይና الذين اوتوا الكتاب من قبلكم ከኛ በፊት ብዙ ነብያቶች ከረሱሉ አለይሂ ሰላቱ ወሰለም በፊት ተልከዋል። ሙሳን ይመስል ኢሳን ይመስል ሌሎችም እና ወኢያኩም እኛንም ደግሞ የነብዩ ኡመትን ምን ብለን አንተቁላህ አይተቁላህ አላህን ፍሩ ብለናል። ይሄ ተቅዋላህ የሚባል ለኡመተል ሙሐመድያ ብቻ የተላለፈ ትእዛዝ ሳይሆን አሁን በፊትም ከአደም ጀምረው እስከ ነብዩላህ ኢሳ ድረስ የነበሩት ነብያቶች ሰውን ሲያስተምሩ የነበረው በምንድን ነው? በተቅዋላህ ነው። በባልና በሚስት ዙሪያ ያለውን ይሁን በጎረቤት ይሁን በአባትና በልጅ መካከል ይሁን በአጠቃላይ ግን ማእሙራትን ፈጽሙ መንህያትን ተከልከሉ የሚለው ተቅዋላህ አሁን የተጀመረ ሳይሆን በፊቶቹም ነብያቶች በፊቶቹም ኡመቶች ላይ የተላለፈ መልእክት ነው። ይሄ አላህን መፍራት የተስተካከለ ሆኖ የአላህን ማእሙራት መፈጸም በረሱል ኡመት ብቻ የታዘዘ ትእዛዝ አይደለም። በአጠቃላይ ሁሉ በነገሩ ከነብዩላህ አደም ጀምረው እስከ ነብዩላህ ኢሳ ድረስ ያሉት ነብያቶች በአጠቃላይ ሲያስተምሩት የነበረው ዲነል ኢስላምን ነው። በአቂዳ አንድ አይነት ከሆኑ ዲነል ኢስላም የሚያዘው ደግሞ በምንድን ነው? በተቅዋላህ ነው። አምፀህ አጭበርብረህ ክበር አይደለም የሚለው። ሚስትን ዞልም የሚል የለም። ባልሽን ዞልሚያት የሚል ነገር የለም። እንደፈለክ አንተ ነፍስያና ሸይጣን በሚያዝ ብቻ ፈጽም የሚባል ነገር የለም። መመሪያ ያላቸው እያንዳንዱ ነብያቶች ያ ሁሉ መመሪያ የሚለው በሚያዘው በምንድን ነው? በተቅዋላህ ነው። ወኢን ተክፍሩ አላህን ብትክዱና ተቅዋላህን ትታችሁ አንደኛ የተቅዋ ማስለቀቂያ ዋናው መቼም ክህደት ነው። መመሪያ አላቅም ነብይ አላቅም ብሎ ሊክድ ይችላል። ከዛ መካከል አምኖም ደግሞ አንዳንድ ማዓሲ ሊሰራ ይችላል። ዋናው ግን ኩፍሩ ነውና ወኢን ተክፍሩ እናንተ ብትክዱና በመመሪያ አንመራም ብላችሁ በቁርአን መመሪያ በረሱል አለይሂ ሰላቱ ወሰለም መመሪያ ማትመሩ በአላህ ማታምኑ በረሱሉ ማታምኑ ብትሆኑ ፈለን ተضሩ አላህ ምንም ልትጎዱ አትችሉም። ሸይአን ምንም ነገር ለአላህ የሚቀርበት ነገር የለም። በአጠቃላይ በዓለም ያለ ሰውም ጂኑም ሆኖ ቢክድ ኑሮ የአላህ ኻሊቀ ሰማዋት ወልአርድ ጥቅም ቀረ የሚባል ነገር የለም። በሰው ልጅ ኢባዳ አላህ ተጠቃሚን ስላላደለ ሰውየው አቂዳውን አስተካክሎ እምነቱን አስተካክሎ አላህን ከፈራ ዱንያ ላይ ደስ የሚሉ ነገሮች ያጋጥመውታል። የሰው ልጅ በህይወቱ ይደሰታል፣ በሚስቱ በልጁ አሁን በሚበላው በሚጠጣው በሚለብሰው። እምነትን አስተካክለህ ትእዛዝን የምታከብር ከሆነ እማትሞትበት የሆነ ቀጣይ ህይወት አለ፣ ከዚህ በበለጠ ትኖራለህ ነው የተባለው። አላህን ደግሞ ትእዛዙን አክብሮ አቂዳውን አስተካክሎ ትእዛዝ የማይፈጽም ከሆነ ደግሞ እዚህ በሚያጋጥመው ችግር አይቶታል ጉዳትን። በዚህ የበለጠ መቋረጫ የሌለው ጀሃነም አለ ነው እንጂ የተባለው ክህደት ውስጥ ስለገባ በመዕሲያ ስለተዘፈቀ በአላህ ላይ አምጾ የአላህን ጥቅም የሚያስቀረው ደግሞ ሁሉም ተቅይ ሆኖ አላህን ፈርቶ ረሱልና አለይሂ ሰላቱ ወሰላም መስሎ እንኳ በኢማኑ ይገዛ መሆንም አይችልም እንጂ ለአላህ ስልጣን የሚጠቅመው ነገር አንድም የለም። ከዛሊከ እንደ ሸይጣን ሁሉ ማመፀኛ ቢሆን የሚጎዳው የለም። ወኢን ተክፉሩ ፈለን ተضሩ ሸይአ ጀዋቡ አንድም አላህን ልትጎዱ አትችሉም አለ። ለምን ቢባል ፈኢነ ሊላሂ ማ ፊስ ሰማዋቲ ወማ ፊል አርዲ ሰባቱም ሰማይ የአላህ ነው። በሰባቱም ሰማይ ውስጥ ያለው ሰባቱም መሬት በሰባቱም መሬት ውስጥ ያለው
አርሹም ኩርሲዩም የአላህ ነው። ይህም ሁሉ የፈጠርኩ ጌታ ነኝ አለና እናንተ ብከዱ በሰማይ በምድር ያለው ይገዛዋልና በዛ ያተካካል በእናንተ የጎደለውን ማለት ነው የሚል ሐሳብ እንዳይመጣ ደግሞ ምን አለ ወካነ አላሁ ገኒየን ሐሚዳ። እናንተ ብታውትም ስንት የአራት ጣት ያህል ማስቀመጫ ያለው እያንዳንዱ ሰማይ ተሞልቶ ተስቢህ ተቅዲስ የሚያረጉ መላእክቶች አሉ። ግማሹ በሩቁ ግማሹ በሱጁድ አላህ ካዘዛቸው ቦታ የማይጠፉ ከለከለባቸው የማይደርሱ መላእክቶች አሉ። ሁሉ የፈጠረ ይሄም ሆኖ ግን ወካነ አላሁ ገኒየን ኸልቀ ሰማዋት ወልአርድ ከማንም ኢባዳ ከመላእክም ከሰውም ከጂንም ከአርሽም ከኩርሲይም ከሰማይም ከመሬትም አላህ ተጠቃሚ አይደለም። ከማንኛውም ከፍጡር ተጠቃሚ አይደለም። በፍጡር ተጠቃሚነትን መፋካጅ ጌታ አይደለሁም አለ። ሐሚድ ማለት ደግሞ ሰው ቢክድም ስራው አስመስጋኝ ነው። አንዳንድ ጊዜ እኮ ሰውየው ጥሩ ነገር እስከሰራ ድረስ ያተደረገለት ሰውዬ ነው በአንድ በቱ ገልጾ ባያመሰግነው ስራው ራሱ ሰውየውን ያስመሰግነዋል። አላህ በሚያረገው ይገርም በእኛም ላይ ሆነ በሌሎች ፍጡር ላይ መፍጠሩም እንዲኖር ማድረጉ ያ ሁሉ ያሟላው ነገር የሚያስመሰግን ነው። ብትክዱም ስራው አስመስጋኝ ነው። ግን እናንተ አመሰገናችሁም እኔ በእናንተ ተጠቃሚ አይደለሁም፣ ካዲያችሁም እምጎዳ ጌታ አይደለሁምና አላህን ፍሩ ነው የሚለው ነገሩ። በጣም በባልና በሚስት በሚባለው ዙሪያ ላይ ብዙ መዞላለም ስለሚኖር ነው ሁሉ ከሱ ጋር አያይዞ አላህ የሚያወራው። ስንት አሉ ሀብት ሲኖራቸው እውቀቱ አደረሰ ጉልበታቸው ብለው ሴቶችን በጣም የሚያስለቅሱ ተቅዋ የሌላቸው ሰዎች አሉ። ከዛሊከ ደግሞ የሆነ እድሉን በሚያገኙ ጊዜ ደግሞ ስንት ሴቶች አሉ ሙእዚ ሆነው በባላቸው ዙሪያ ላይ ብዙ ስቃይ የሚያደርሱ ተቅዋን ለቀው የሚዞልሙ። ስለዚህ አላህን ፍሩ ነው የሚለው። በአጠቃላይ የባልና የሚስትን ጉዳይ አስተካክሎ በስርዓት ሊያስኬደው የሚችለው ተቅዋላህ፣ እሷም አላህን ፈርታ የእሱን ሐቅ ስትጠብቅ እሱም አላህን ፈርቶ የእሷን ሲጠብቅ ካልሆነ በስተቀር የጎረቤት ጉዳይ አይደለም፣ የቤተሰብ ጉዳይ አይደለም፣ የሽምግልና ጉዳይ አይደለም። ሰው ጋር ሲቀርቡ የተለያየ ነገር እያሉ ነገሩ ሳይፈታ ውስጡን ሽማግሌዎቹ ሲበተኑ ወይም ቤተሰብ የሷም ሆነ የሱ መለስ ሲሉ እዛው የሚገቡ የሚቸጋገሩ ሁልጊዜ ህይወታቸውን ጠልተው የሚኖሩ ሰዎች ከማሉ። ለይ ሁሉ ችግሩ ምንድነው? ቁልፉ ተቅዋ ማጣት ነውና አላህን ፍሩ እያለ ነው። ኸልቀ ሰማዋት ወልአርድ አላህን ከፈራ ሁሉም ነገር የዱንያውም የአኺራውም ነገር ስለሚያዝ ማለት ነው። እሺ ወሊላሂ ማ ፊሰማዋቲ ወማ ፊልአርድ ወከፋ ቢላሂ ወኪላ። ወሊላህ አሁንም ለአላህ ነው በሰባትም ሰማይ ያለው ወማፊል አርድ አላህ ኻሊቅነቱን ሐያልነቱን እያሳየ ነው። ወሊላሂ ማ ፊሰማዋቲ ወማ ፊልአርድ ወከፋ ቢላሂ ወኪለን መመኪያ። ለዚህ ህይወትን በሰው ላይ ሲመካ የሰው ልጅ በቀላሉ ይሰበራል። በሐቂቃ እንዲያው ህይወቴ ኑሮዬ እንደው አየር የምተነፍሰው ሁሉ ነገሩ ደስታዬ እሱ ነው ትልና የሰው ልጅ ነገር ነው ስብር ሊያረጋት ይችላል። በዛን ሰዓት ፈታሁ ሲላት እንቁጥቁጥ ብላ ሞራሏ ሁሉ ደቆ ህይወት እስከሚያስጠላት ኤሌክትሪክ ሊጨብጥ ያስበላታል። አይደለም መመኪያ በአላህ ነው፣ ሰበብ ነው። ሁለተኛ እሱም እንደዛ እሷ ላይ ሙሉ በሙሉ ሰው ላይ ሲጠጋ ባልሆነ ነገር እሷ ስብር ትልና የእሱን ህይወት ታስጠላዋል። እሺ ችግር የለም ተቋውም አላቸው እሷም ለሱ እሱም ለሷ ተሳስበው በቃ ህይወታችን በሁለታችን ነው የተመሰረተው ብለው የሚመካው በሷ ነው፣ የምትመካው በሱ ነው። ያልተጠበቀ ሞት ይመጣና ወይ እሱን ያነሳዋል ወይ እሷ ትሄዳለች። የዛን ሰዓት እንክፍት ብሎ በቃ ምን ህይወት አለኝ ብሎ ተጃጅሎ ህይወቱን ጠልቶ ይኖራል። እሷም ከዛሊካ አይ እንደዛ አይደለም። ሲመካ የሰው ልጅ ጥሩ ነው፣ ጥሩ ባል ማግኘት፣ ጥሩ ልጅ ማግኘት፣ ጥሩ ሚስት ማግኘት፣ ዘመድ ማግኘት፣ ጓደኛ ማግኘት። ግን መመካት ያለበት ነው ሙሉ በሙሉ አለኝ ብሎ ሊተማመን የሚገባው የማይከዳውን ጌታ የማይሞተውን ጌታ ካልሆነ በስተቀር በሰው መመካት ብዙዎቹ እንደሰበራቸው መጨረሻ ላይ ቁጥቁጥ ያለ የቀልብ መሰበር ያመጣል። ፈልጎትም ሳይፈልገው ስንቶች ነበሩ ኑሯቸውን መስርተው በዲህና እንኖራለን ሲሉ ሳይታሰብ ወይ ባልዩ ይሄዳል ወይ ሚስቲቱ ትሄዳለች ወይ በልጅ ሊሆን ይችላል በአባት በእናት ሊሆን ይችላል። ወከፋ ቢላሂ ወኪላ የሚመኩበት
አለኝ ሊባል የሚገባው በማን ነው? በአላህ ነው። አንዳንድ ጊዜ በሀብት መመካት መከራ ነው። ትናንት የነበረው በምን እንደመጣ ሳይታወቅ እንዳልነበር ይሆናል። ሀብቱ እውቀቱ እንዳልነበር ከአገልግሎት ውጭ ሊሆን ይችላል። ስትም ባልም ሌላውም ነገር መክሉቃት ሄዶ መክሉቅ ነው። ሰውና ሸክላ ተሰባሪ ነው እንደሚባለው መክሉቅ ያው መክሉቅ ነው። በተለያየ ነገር እናጠዋለን። በምንም የማናጠው ጌታ ግን ዳኢም ነዋሪ የሆነው ጌታ አላህ ነውና መመካት በአላህ ነው። ችግሮችም ሲፈጠሩ በህይወት እያሉ እሱ አለኝ እሱ ላይ መንጠልጠል ሳይሆን በአላህ እሱ እንዲያርጎ ከገፋኝ አላህ እሱንም የሰጠኝ እሱ ነው። አሁንም አላህ ይሰጠኛል። እሷን የሰጠኝ አላህ ነው። አሁንም ሌላ ከሷ ያተሻለችውን አላህ ይሰጠኛል። ትናንት የነበረውን ሀብት የሰጠኝ አላህ ነው። ከየትም አምጥቼው አይደለም። አሁን በእንዲህ ባጣው ደግሞ አሁንም ይህንን ሀብት አላህ ይሰጠኛል ካለ የሰው ልጅ ይኖራል። በተስፋው አላህም ደግሞ ያረጋግጥለታል። ወይም በህይወቱ ወክሎ አላህ የለ ኸይር ነው እስካለ ድረስ ህይወት መቀጠል ይችላል። የሚመካው ግን በአስባቦች እስከሆነ ድረስ እነዛ አስባቦች ሲወገዱ ሌላ ችግር ይደርሳልና መመኪያ በአላህ ይብቃ፣ በአላህ ተመኩ ይለናል አላህ። እሺ إن يشأ يذهبكم أيها الناس ويأتي بآخرين وكان الله على ذلك قديرا. إن يشأ الله الله كفلق يذهبكم أيها الناس ويأتي بآخرين. فكيف بكفر الله إلى البسوش بتلي حتى قال الله كفلق ሙእሚኑንም ሙእሚን ያልሆነውን ማስወገድ ለሱ ቀላል ነው። ከፈለገ እውነት ቁድራው ስለሆነ ተጠቃሚ ስለሆነ እኮ ነው ይሄንን አጥቼ እንዴት እኖራለሁ፣ ይሄንን አጥቼ እንዴት አደርጋለሁ የሚለው። በአብዛኛው ግን እየሻ ይذهبكم ኺጣቡ ለማን ነው? ለከሃዲዎች። እናንተ አላህን በአላህ አምናችሁ አቂዳችሁን አስተካክላችሁ አላህን ማትፈሩ ከሆነ እኔ ከፈለኩኝ ይذهبكم እናንተም ከመሬት ገጽ ላይ ጠርግ አድርጌ አስወግጄ አዩሃናስ ይላል። በተለይ አዩሃናስ ከተባለ አብዛኛው ኩፋሮችን ነው። በጋሊብ ነው። ሙእሚኖችንም አዩሃናስ ብሎ ሊመጣ ይችላል። በጋሊብ አናስ ሲባል ወደ ካፊሮች ስለሚሄድ ይህም አዩሃናስ የሚለው አብዛኛው አያትም መካ ላይ ያሉ የወረደ ስለሆነ ዑለማኡ ተፍሲር በአብዛኛው አዩሃናስ የአዩሃናሱ ሲመጣ ኩፋሮችን ነው ይላሉና ነው። እየሸዩ ذهبكم አዩሃናስ ወየእቲ ቢአኸሪን ሌሎች መተካት ደግሞ ከፈለገ ይችላል አላህ። አንደኛ አስቸጋሪ ነገር ሲያጋጥመው አንድ ሰው ያን ነገር አስወግዶ ሌላ ለመተካት ከአቅም በላይ ሊሆንበት ይችላል። አሁን ይሄን ማፍረሱ በራሱ አንድ መከራ ይሆንበታል። እንደዛ አድርጎ መስራት ወይም የተሻለ ማምጣት የአቅም ችግር ይኖርበታል። ይህን ስለማይችል ዝም ብሎ ከነ ችግሩ ሊኖር ይችላል። አላህ ግን ከፈለገ ይህን ከሃዲ የተባለን ባንዴ ጠርግ ለማድረግ እንዴት አድርጌ ላጥፋው ከዛሊከ የውመል ቂያማ አንድ ነፍኽ እንደሚበቃው ሁሉ አንድ ጊዜ መጨረስ ይችላል። እንዴት አድርጎ ይሄን ሁሉ ሰብስቤ እንዴት አጥፍቼው የሚል ጌታ አይደለም። በዚህ ደግሞ የበለጠ አድርጎ ለመተካት ደግሞ ከየት አምጥቼ እንዴት አሟልቼ የሚል ጌታ አይደለም። አላህ በረህማው ከሃዲውም እየካደ ዓሲዩም በመዕሲያ ላይ ያለ እንደው እንዲኖር አድርጎት ሂክማው እንጂ እናንተን ከመሬት ገጽ ላይ ልም አድርጎ የተሻሉ ሌሎች መቀየር አስቸጋሪና ውጣ ውረድ ኑሮት አይደለም ይላል አላህ ቁድራውን ሲናገር። እየሸዩ ይذهبكم أيها الناس ويأتي بآخرين ሌሎች የተሻሉ ማድረግ ይችላል። ግን የአላህ ሂክማው ኢራደቱላህ ሰዎችን ዱንያ ላይ እንዳለ በአጠቃላይ አጥፍቶ ሌሎች አሲዎች የሌሉበት ኩፋሮች የሌሉበት ዱንያ እንድትኖር መሽአቱላህ ስላልተቀደመ እንጂ ቢፈልግም ይሄን የማድረጉ ችሎታው የአላህ ሙሉ ነው ያለ ተህዲድ ለልኩፋር ነው። ወካነ አላሁ መጨረሻ እንደው ምን አለ? ወካነ አላሁ ዐላ ዛሊከ ማድረግ በመሬት ገጽ ያለውን ከሃዲን ሁሉ አንድ ጊዜ አጥፍቶ ሌላ ለመተካት ቀዲር ነው። ቃዲር ሆንኩ ጌታ ነኝ። ይሄ ምንም ለኔ የሚያስቸግር ውጣ ውረድ የሚያመጣ አይደለምና አላህ በኢራዳው ላ يعجزه ሙራዱን አንድ ነገር ፈልጎ ይሄ እንዴት ሰው ሲሆን የዱንያ መንግስታቶች ሲሆኑ ብዙ ማድረግ እየቻሉ ከአቅማቸው በላይ ሆኖ ነው ነገሩ አቅቷቸው ያን ነገር ማስተካከል የማይችሉት ማጥፋትም ሆነ እንደገና ሌላ መቀየር የማይቻለው ለኻሊቀ ሰማዋት ወልአርድ ከሆነሳ ያስቸጋሪና
ከአቅም በላይ ሆኖ አይደለም ማለት አላህ ፍትሃዊ አድርጎ በሰማነው የሚሰራ አላህ አድርገን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።